የኢሚግሬሽንና ዜግነት ጉዳዮች አገልግሎት በቀን በአማካኝ 5 ኢትዮጵያዊ ሳይሆኑ የኢትዮጵያ ፓስፖርት ይዘው የሚቀርቡ ተገልጋዮችን እያገኘ መሆኑን የተናገረው በዚሁ ባሳለፍነው ሳምንት በሕዝብ እንደራሴዎች ምክር ቤት የ3 ወራት የስራ አፈጻጸም ሪፖርቱን ሲያቀርብ ነበር። ከ3000 በላይ የውጭ ሀገር ዜጎች በዚሁ ጊዜ ውስጥ በሐሰተኛ ሰነድ ሲያጭበረብሩ ተይዘዋል ያለው አገልግሎት መስሪያ ቤቱም በዚህም በ3 ወራት ውስጥ ብቻ 764 ኢትዮጵያውያንና 96 የውጭ ሀገራት ዜጎች ጉዳያቸው በሕግ እንዲታይ መደረጉን አስታውቋል። ሪፖርተራችን አቤል አበበ በሳምንቱ ሌሎችን በርካታ ጉዳዮች የተነሱበትን መድረክ መለስ ብሎ ቃኝቶታል። ኢትዮጵያ ባለፉት የ2018 በጀት ዓመት 3 ወራት ብቻ አሳትማ ለፈላጊ ግለሰቦች ያሰራጨችው ፓስፖርት 545,000 መሆኑን የሚናገረው የኢሚግሬሽንና ዜግነት ጉዳዮች አገልግሎት በዚሁ ጊዜ ውስጥ ወደ ሀገር ለሚገቡና ከሀገርም ለሚወጡ ከ2 ሚሊዮን የላቁ ሰዎች አገልግሎት መስጠቱን ያሳወቀው መደበኛ ፓስፖርትንና 10 ያክል የጉዞ ሰነዶችን እያዘጋጀ ለዜጎች የሚያቀርበው አገልግሎት መስሪያ ቤቱ በ3 ወራት ውስጥም ለአገልግሎቱ የሚውሉ ከ895,000 በላይ ሰነዶችን ማተሙንም በሕዝብ እንደራሴዎች ምክር ቤት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሪፖርት ሲያቀርብ ተናግሯል። በዚሁ ጊዜ ከሕዝብ እንደራሴዎቹ ከተነሱ ጥያቄዎች አንዱ በኢትዮጵያ በሕገ ወጥ መንገድ የሚንቀሳቀሱ የውጭ ሀገራት ዜጎችን የተመለከተ ነበር። እየተወሰዱ ያሉ እርምጃዎች እንደተጠበቁ ሆኖ አሁንም በርካታ ያልተደረሰባቸው የአገራት ዜጎች ያለ ፈቃድ ኢትዮጵያ ውስጥ የመግባትም የመኖርም ሁኔታ እንዳለ ብዙ መረጃዎች ይነሳሉ። ከዚህ አንጻር በትኩረት እዚህ አካባቢ ያለው ሁኔታ ምን ይመስላል? በሐሰተኛ ሰነድ በማጭበርበር የተያዙ ከ3000 በላይ የውጭ ዜጎች መኖራቸውን ማየት እንችላለን። ሲገቡም ሲወጡም የምንይዛቸው ሊገቡ ሲሉ የተያዙ የውጭ ዜጎች፣ ሊወጡ ሲሉ የተያዙ የውጭ ዜጎች፣ እንደዚሁም ሊወጡ ሲሉ የተያዙ ኢትዮጵያውያን ጨምሮ ወደ 16465 ቁጥጥር ማድረግ ተችሏል ማለት ነው። የቁጥጥር ስራዎችን ሲምለስሊ እንዲኖሩ በማድረግ የውጭ ዜጎች ሐሰተኛና የማይገባቸውን ሰነዶች የሚጠቀሙትን እየለዩ እርምጃ መውሰድ። እርምጃው አንዱ የእርምት እርምጃ ነው። ሁለተኛው ከሀገር እንዲወጡ ዲፖርት ማድረግ ነው። ለምሳሌ በአማካኝ በቀን አሁን 5 የሚያክሉ ኢትዮጵያዊ ያልሆኑ የኢትዮጵያን ፓስፖርት የወሰዱ የውጭ ዜጎች እናገኛለን። ይሄ በቀድሞ ጊዜ ምን ያህል ክፍት ሁኔታዎች እንደነበሩ ያሳያል። ሌሎች ዝርዝር ጉዳዮች በቀረቡበት በዚህ ሪፖርት ላይ የሕዝብ እንደራሴዎች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ካነሳቸው ጥያቄዎች ሌላኛው አዲሱን የኤሌክትሮኒክ ፓስፖርት የሚያወጡ ግለሰቦች ኦንላይን እናስመዘግባለን በሚሉ የመሃል ሰዎች ከ10,000 እስከ 15,000 ብር እየተበሉ ናቸው የሚለው ነው። እናም መስሪያ ቤቱ ህገወጥ ደላሎችና ሌሎች አታላዮችን ሙሉ ለሙሉ የሚያስቆመው መቼ ነው የሚል ጥያቄ ከሕዝብ እንደራሴዎቹ ተነስቶ ምላሽ ተሰጥቶበታል። ከተቋሙ ሰራተኛ እውቅና ውጪ ነው ወይ የሚለው ነገር መመለስ አለበት። አሁን እርምጃ ተወሰዱትንም ሰምተናል። እርምጃው እዛ አካባቢ እየተርመጠመጠ ካለው የደላላና ሌባ እንቅስቃሴ አንጻር በቂ ነው ብላችሁ ታስባላችሁ ወይ? ለምንድን ነው ማጥራት አልተቻለው? ቤቱ ኦንላይን እንዲሞላ ነው እንጂ ሌላ ሰው ጋር ሂዶ ወይ ደግሞ ኮፒ ቤት ሂዶ ወይ ደግሞ እኛ የወከልነው አንድም ተቋም የለም ማለት ነው። ኦንላይን ሙላልኝ ብለን የወከልነው አንድም ተቋም የለም። ነገር ግን ኦንላይን ለመሙላት ሲያስቸግራቸው የዲጂታል ሊትሬሲ ችግር ካለባቸው ደግሞ ወደ ተቋሙ መጥቶ የተቋሙ ማህበር ቅድም ክብርት ያነሳቸው ህጋዊ ሰውነት ያለው እሱ እንዲሞላላቸው እናደርጋለን ማለት ነው። ስለዚህ ማንኛውም ዜጋ ውጪ ላይ ደላላ ጋር እንዲሄድ ኮምፒውተር ቤት እንዲሄድ ምንም አይነት ፍላጎትም የለብንም። በዚሁ ጊዜ የኢሚግሬሽንና የዜግነት ጉዳዮች አገልግሎት ከክልል በመምጣት የሚንገላቱ ዜጎችን ችግር ለማስወገድ 12 የነበሩትን ቅርንጫፎቹን ወደ 28 ከፍ ማድረጉን ማሳወቁን ተከትሎ እነዚህ ቅርንጫፎች እውን ወደ ስራ ገብተዋል ወይ የሚል ጥያቄም ተነስቶ ነበር። የሰው ኃይል ምደባውንም ሁሉንም ነገር ጨርሰን ሲስተም ላይ አክቲቭ ማድረግ ብቻ ነው የሚቀረን። ይሄንን በቅርቡ እናደርጋለን። እንዲሁም ሚዛን አማን ላይ፣ ወላይታ ሶዶ ላይ፣ አርባ ምንጭ ላይ ያሉት ጎንደር፣ ወልዲያ፣ ደብረ ብርሃን ላይም ሁሉንም ኢንፍራስትራክቸርም ዘርግተን የሰው ኃይልንም መድበን በቅርቡ እነዚህ አካባቢ ላይም ስራ እንጀምራለን ማለት ነው። ባሌ፣ መቱ፣ ነቀምትና
ቡሌ ሆራ ላይም በቅርቡ እነዚህ ስራ ይጀምራሉ ማለት ነው። አዲስ አበባ ደግሞ በየ4ቱም አቅጣጫ ላይ ፈጣሪ ካለ በቅርቡ ስራ እንጀምራለን። የኢሚግሬሽንና የዜግነት ጉዳዮች አገልግሎት የ3 ወራት አፈጻጸም ሪፖርቱን ሲያቀርብ 70% አፈጻጸም ከተመዘገበበት የፓስፖርት አሰጣጥ ውጪ በአብዛኞቹ ዘርፎች በመቶኛ 90ና ከዚያ በላይ ውጤት ማምጣቱን አሳውቆ ነበር። ይህ ሪፖርት ከተደመጠ በኋላ ጥያቄ ያስከተሉ አንድ የህዝብ እንደራሴ ደግሞ እውን ይህ ውጤት ወደ ህዝቡ ቢወርድ ተቀባይነት ይኖረዋል ወይ ሲሉ ጠይቀዋል። እጅግ በጣም የሚያረኩ ቁጥሮች መጥተዋል፣ አይተናል፣ እኛን ያረከናል። ግን አንድ ሃይፖቴቲካል ጥያቄ ብቻ ጠይቄ ልጨርስ ነው። ይሄንኑ ሪፖርት ከዚህ ከምክር ቤት አዳራሽ አወጥተን ወደ ተገልጋዩ ህብረተሰብ ይዘን ብንቀርብ ሪሊ ይሄኛው ምስል ይኖራል ወይ እናንተን ይመስላል ወይ የሚለውን ነገር እንድታዩ ስለፈለግኩ ነው። ይሄንን 100% ሰው የኢሚግሬሽን አገልግሎት ላይ መጥቶ እርካታ ያገኛል ብላችሁ ኤክስፔክት አታርጉት። ቅድም ባልኳችሁ መንገዶች ማለት ነው። በህገወጥ መንገድ በቃ መጥቼ ለምን በዚህም በዛም ብዬ ለምን አገልግሎት አላገኝም? አያገኛትም እቺን የፈለገ ነገር ብመጣ። ስለዚህ እሱ መቀነሱ አይቀርም በኋላ ላይ። አሁን ግን ከኤአይ ጋር በመሆን ኤአይ ቤዝድ የሆነ እኔ እንኳን አቢዩዝ ማድረግ የማልችል ክብርት አቢዩዝ ማድረግ የማልችል ጎሳ ማድረግ የማይችል ወደፊት ምን ያህል ሰው አገልግሎት አግኝተዋል፣ በእርካታ ውስጥ ምን ያህል ሳቲስፋይድ ነው የሚለውን ነገር ሲስተሙ ላይ ነው የምናየው ማለት ነው። 100% ይህንን ቃል እገባላቸዋለሁ። የሚያስፈልገውን ሰነድ ይዞ መጥቶ በሚያስፈልግበት በቀጠሮ ቀን መጥቶ የተንገላታ አንድም ሰው አታገኙትም። በዚህ ዓመት በኢትዮጵያ ታቅዶ በማያውቅ መልኩ ከ4 ሚሊዮን በላይ ፓስፖርት ለመስጠት እቅድ መያዙን የጠቀሰው አገልግሎት መስሪያ ቤቱ በቅርቡ ይፋ ባደረገው የኤሌክትሮኒክ ፓስፖርት አሰጣጥ ስርዓት በኩል እስከ መስከረም 30 ቀን 2018 ባለው ጊዜ ከ14800 በላይ ፓስፖርት መሰጠቱን አሳውቋል። የኤሌክትሮኒክ ፓስፖርት ሙሉ ለሙሉ ወደ ስራ እስኪገባ ከቀድሞ ፓስፖርት ጋር ጎን ለጎን እያገለገለ እንደሚቀጥል ያሳወቀው መስሪያ ቤቱ ዜጎች ለድሮ ካመለከቱ የድሮውን፣ አዲሱን ሲጠይቁ ደግሞ አዲሱን እያገኙ ነው ብሏል። ለምሳሌ አስቸኳይን በተመለከተ ሙሉ በሙሉ አሁን እየሰጠን ያለ ነው አዲስ አበባ ላይ ሲሆን በአዲሱ ነው ማለት ነው። ብራንቾች ላይ ግን ሲስተሙን አክቲቭ ስላልሆነ በአንዴ ደግሞ ሁሉንም አክቲቭ ካረግ ነው ቅድም ያልኩት የሳይበር ጥቃትም ደግሞ ስላለ ከስር እሱን ቴስት እያደረግን ማንሄድ ከሆነ ደግሞ ችግሩ ይከፋል ማለት ነው ነገ። ስለዚህ ሰው አፕላይ ባረገበት ነው የሚያገኘው። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በሰጠው የመደምደሚያ ሀሳብ ተቋሙ ባለፉት 2 ዓመታት የሚታይ መሻሻልን እያመጣ መሆኑን ጠቅሶ ነገር ግን የመደበኛ ፓስፖርት መስጫ ቀንን ለማሳጠር እንዲሁም በአገልግሎቱ ላይ የሚነሱ ቅሬታዎችን ለመፍታት ይበልጥ መሰራት እንደሚጠበቅበት አሳስቧል። ቋሚ ኮሚቴው አክሎም በኢትዮጵያ በሕገ ወጥ መንገድ ሲንቀሳቀሱ የተያዙት ከ3000 በላይ የውጭ ሀገር ዜጎች ጉዳይ ከሀገር ብሔራዊ ደህንነት ጋር ጭምር የሚያያዝ ስለሆነ የማያዳግም እርምጃ እንዲወሰድና የመጡበት ሀገር ጭምር በሚዲያዎች ይፋ እንዲደረግ ጠይቆ ነበር።